የእግዚአብሔርን መንግሥት ና ላሳይህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ራእየ ዮሐንስ ትርጓሜ ራእይ ምዕራፍ 21 ከቁጥር 8 ጀምሮ ያለውን ኃይለ ቃል ይዘን ተነስተን እነጋገራለን። ስለ መልካም ሰዎችና ስለ ክፉ ሰዎች፣ ሕግን ስለሚጠብቁና ሕግን ስለሚሽሩ፣ ትእዛዝን ስለሚያፈርሱና ትእዛዝን ስለሚያከብሩ፣ ለዚህ ዓለም ሰራይ መጋቢ እግዚአብሔር ሕግ ሰጭና ትእዛዝ ሰጭ አምላክ እንዳለ የሚፈርድ ይቅር የሚል የሚታገስ ደግ እግዚአብሔር እንዳለ የሚያምኑና የማያምኑ አድርግና አታድርግ በተባለው ሕግ መስመር ውስጥ ላይ አታድርጉ የተባሉትን የሚያደርጉ አድርጉ የተባሉትን ደግሞ የሚጸየፉ ሁለት አይነት ሰዎች እንዳሉ ቅዱስ መጽሐፍ ከብሉይ ኪዳን እስከ አዲስ ኪዳን በሊቃውንት በመነኮሳት በተለያየ ትርጉም ሲተረጎም እናያለን። ታዲያ ወይ ቀተሉ ወይ ዜምው ወይ ገብሩ ስራየ ወይ አመልኩ አማልክተ በዘጸአት ምዕራፍ 20 በዘዳግም ምዕራፍ 5 ላይ ከሰማይ በታች ከምድር በላይ ከእግዚአብሔር ውጭ ሌላ አምላክ እንዳይኖርህ፣ ይልቁንም ጣዖትን አታምልኩ፣ ጣዖትን ጥሩ፣ እግዚአብሔርን ውደዱ ብሎ ይልቁንም ደግሞ ዝሙት እግዚአብሔርን የሚያሳዝን ነውና ከሱ ራቁ። ይልቁንም ደግሞ ሰው በእግዚአብሔር ሐዋርያትም በሐዋርያት ሥራ ይሄይሰነናሉ ለእግዚአብሔር እምነአድልዎ ለሰብ ለሰው ከማድላት ይልቅ ለእግዚአብሔር ማድላት ይሻለናል ብሏል። ማለት በሰው ከመታመን ይልቅ በእግዚአብሔር፣ ሰውን ከማመን ይልቅ እግዚአብሔርን፣ ሰውን ከማምለክና ጣዖትን ከማምለክ ይልቅ እግዚአብሔርን ማምለክ እንደሚሻል፣ ይልቁንም ደግሞ አሁንም ሐዋርያት እግዚአብሔርን ቀልትተን ማዕድን እናገለግል ዘንድ አይገባንም። ሰው እግዚአብሔርን ጥጦ ጣዖትን የሚያመልክ ከሆነ፣ ሰው ለእግዚአብሔር መሰዋትና መስገድ ሲችል ለጣዖት የሚሰዋና የሚሰግድ ከሆነ የሚያመልክ ከሆነ ይህንን ነው የሚናገረው። ከሰማይ በታች ከምድር በላይ ከእግዚአብሔር ውጭ ምንም አይነት አማልክት እንዳይኖሩህ ብሎ የተናገረውን የሚሽሩና የሚያደርጉ ይህን ምን ይላል? ነፍስ የሚገሉ አትግደል ተብሎ ነፍስ የሚገል፣ አትሰስን ተብሎ ዝሙት የሚፈጽም፣ አትስረቅ ተብሎ የሚሰርቅ፣ ይልቁንም ደግሞ የሚሰስኑ ስራይ የሚያደርጉ በወንድማቸው ላይ በጓደኛቸው ላይ የተቀጠቀጠ የእባብ ጭንቅላትና አይጥ እየገነዙ የሚወረውሩና የሚጥሉ፣ በቃልቻ በጠንቋይ የሚታመኑና በአጋንንት በሰይጣን የሚታመኑና የሚያምኑ፣ ጣዖት የሚያመልኩ፣ አፍንጫ እያለው የማያሸት፣ እግር እያለው የማይሄድ፣ እጅ እያለው የማይሰበስብ፣ ምላስ እያለው የማይቀምስ፣ ጆሮ እያለው የማይሰማ አጋንንትን የሚያመልኩ፣ ጣዖታትን የሚያመልኩ በዓል፣ ሞሎክ፣ ስታሮት፣ አጵሎን፣ ዳጎን የተባሉ ብሉይ ኪዳን ላይ ሲመለኩ የነበሩ፣ ወደ አዲስ ኪዳን ደግሞ የተለያዩ አሁን ለምሳሌ ግንቦት ልደታ መጣለች። ግንቦት ልደታ የአምላክ እናት ድንግል ማርያም የተወለደችበት ታላቅ ዕለት ነው። ይልቁንም ደግሞ እሱ ክርስቶስ ተብሎ እኛ ክርስቲያን እንድንባልም ልደትሽ ልደታችን ነው እመቤታችን ድንግል ማርያም ብለን እናታችን፣ ይልቁንም አምላክ የሰጠን ወላዲተ አምላክ የእሷን በዓል ስናከብር ዛቲ ዕለት እንተ ገብረ እግዚአብሔር የሰራት ቀን ይህች ናት። እናቱን ወደ ፈጣሪ እናቱን የፈጠረባት ዕለት፣ ይልቁንም ደግሞ እነሆ እግዚአብሔር ሰው ይሆን ዘንድ የመረጣት ድንግል ማርያም የተወለደችበትን ቀን እግዚአብሔርን የሰጠንን እናቱን እናከብር ዘንድ የምናይበት ትልቅ ስጦታ የእግዚአብሔር እናቱ ናትና እናትነት ነውና ይህንን ማምለክ ሲገባን ከዚህ አለፍ ብሎ ትንሽ ቆሎ ይዞ ወደ አሻሮ ጠጋ እንደሚባለው በድንግል ማርያም በዓል ምክንያት አድርገው ጣዖት የሚያመልኩ፣ አጋንንትን የሚያመልኩ፣ ለአጋንንት የሚሰዉ ብዙዎች ናቸው። ከዚህ መስመር ውስጥ መውጣት እንደሚያስፈልግ ቅዱስ ዮሐንስ ወንጌላዊ በራእዩ ቅዱስ ሚካኤል እየነገረው እሱ እየጻፈ እንዲህ አለ። ሐሰትን ሁሉ የሚሰሩ
ሐሰትን በዮሐንስ ወንጌል ምዕራፍ 8 ላይ እናንተ ሐሰተኞች ናችሁ፣ አዎ የዲያብሎስ ልጆች ናችሁ፣ አባታችሁ ዲያብሎስ ውሸታም ነው፣ እናንተም ደግሞ ልጆቹ እንደሱ ውሸታሞች ናችሁ፣ ሐሰትን ውሸትን ትናገራላችሁ፣ ከአንደበታችሁ መልካም ነገር አይወጣም፣ እውነት አይወጣም፣ ጽድቅ አይወጣም፣ ፍቅር አይወጣም፣ ሰላም አይወጣም፣ ይቅርታ አይወጣም፣ ሁልጊዜ ክፉ ነገር ትናገራላችሁ። ለምን? ከዲያብሎስ ስለሆናችሁ። ዲያብሎስ ደግሞ ሐሰተኛ ስለሆነ የዲያብሎስ ልጆች ደግሞ ሁልጊዜም ሐሰተኞች ናቸዋል። ታዲያ ምን አለ? ወኩሎ ሐሰት የተባለውን ነገር ሁሉ ያደርጋሉ እነዚህ ሰዎች አለ ወይ ከውን ምንዳቤሆሙ ገሃነም ወይም ገሃነመ እሳት ወተይ ይላል። መኖሪያቸው አለ ይሁን የሚያደርጉ አዎ ሙስና የሚቀበሉ ጉቦ የሚበሉ ሰውን የሚያሳድዱ ሰው የሚያስገድሉ የሚገሉ አዎ ሰውን አዎ እነሆ የሚያሳስሩና አዎ ሰውን ሰው ነው ተፈጥሮ የሚያገሉና በተለያየ መልኩ የሚበድሉ ሰዎች አሁን ሲኦል በኋላ ማረፊያቸው ማነው? ገሃነም ነው ይላል። አዎ ከዚህ ሁላችንን መድኃኔዓለም ይሰውረን። ይህልና ምን ይላል? ሁለተኛ ወዝንቱ ውእቱ ዳግም ሞት፣ ሁለተኛ ሞት የተባለ ደግሞ ይሄ ነው ይላል። ሁለተኛ ሞት የተባለ ደግሞ ይህ ነው ይልና ምን ማለት ነው? እንግዲህ ሞት ባለፈው ተምረነዋል። አንደኛ ሞት ማለት ሰው እየኖረ ህይወት ያለው ሙት የሚባል ነው። ለምን? እያለ እየኖረ እግዚአብሔርን ካላመለከ ጣዖት ካመለከ ፍቅርን፣ ይቅርታን፣ ሰላምን ገንዘብ ማድረግ ሲችል ጥላቻን ተሸክሞ መሄድ ከሆነ መስጠት ሲችል መቀማት፣ ማዳን ሲችል መግደል፣ መመጽወት ሲችል መስረቅ፣ አዎ መቀማት፣ በዚህ ውስጥ የሚኖር ከሆነ ደግ መሆን ሲችል ክፉ፣ እግዚአብሔር ማምለክ ሲችል ጣዖትን፣ መጾም መጸለይ ሲገባው ሁልጊዜ አዎ እንብላ እንጠጣ ነገ እንሞታለን የሚል ከሆነ ይህ ህይወት ያለው ምንድን ነው? ሙት ነው ማለት ነው። ስለዚህ ህይወት ያላቸው ሙታን አዳም እንደተነጋገርነው ባለፈው ዕድሜው 930 ነው። ነገር ግን ከእግዚአብሔር ጋር የኖረው 7 ዓመት ነው። 923 ዓመቱ ከእግዚአብሔር ጋር የተለየ ነው። ከእግዚአብሔር ጋር የተለየ ሰው እንግዲህ ከባድ ነው አይደለም? 930 አንድ ቀን ያለ እግዚአብሔር ማደር ከባድ ነው። የአጋንንት መጫወቻ መሆን ማለት ነው። ስለዚህ አንደኛው ሞት ይሄ ነው፣ ከእግዚአብሔር ተለይቶ መኖር። ከዚህ እግዚአብሔር ይሰውራል። ሁለተኛው ሞት የተባለው ደግሞ ምንድን ነው ከተባለ የአፈርን ማነው የስጋና የነፍስ መለየት ነው ማለት ነው። ነፍስ ወደ ፈጣሪዋ ትሄዳለች፣ ስጋ ደግሞ ወደ አፈርነቱ ይቀየራል። መነሻው አፈር የሆነ ነገር ያው መነሻው መድረሻውም አፈር ነው ማለት ነው። ስለዚህ ሰው የተገኘው ከምንድን ነው ማለት ነው? ከሰው የተገኘው እነሆ አዎ ከአፈር ስለሆነ የሰው ልጅ መድረሻውም ደግሞ ምንድን ነው? አፈር ነው ማለት ነው። ይህንን ነው የሚናገረው። ስለዚህ አለ እነሆ አዎ ስጋቸውን እያስደሰቱ ነፍሳቸውን የሚገሉ ብዙዎች አሉ። እኛ ግን ስጋቸውን እያስደሰቱ ነፍሳቸውን ከሚያጠፉ ሰዎች አይደለንም፣ ነፍሳቸውንም ስጋቸውንም ሊያድኑ ከሚጥሩ ሰዎች ጋር ነን ይልና ቅዱስ ጳውሎስ አንድ ጥቅስ ይጠቅሳል። ዕብራውያን 10:38 ላይ እናንበው። ጻድቅ ግን በእምነት ይኖራል። እውነተኛ ሰው ማለት ነው። እምነት እንደ አብርሃም፣ ጽናት እንደ ኢያሱ፣ ትዕግስት እንደ ኢዮብ ይለናል ቤተክርስቲያን አይደል? ቤተክርስቲያን ይህን ታስተምረናለች። ጽናት እንደማን? እንደ ኢያሱ። አዎ ጽና አንተ ታላቅ ሰው ብሎ መስክሮለታል መላኩ ማለት ነው። እምነት ደግሞ እንደ አብርሃም፣ አብርሃምም አመነ እምነቱም ጽድቅ ሆኖ ተቆጠረለት። አዎ እንደገና ደግሞ ትዕግስት እንደ ኢዮብ። አዎ ሁሉ ንብረቱም ሀብቱም ልጆቹም ሰራተኞቹም ሲያልቁበት እንደገና ሰውነቱ በቁስል ሲመታ ራቄ ወፃይኩም ከርሰሜ ወራቄ ትመየጥ ውስተ ማኅፀነ ምድር፣ ራቁቴን ከእናቴ ማኅፀን ወጥቻለሁኝ ወደ ምድር ማኅፀን እስከምገባ ድረስ ራቁቴን እግዚአብሔርን አልክደውም ብሎ እስከ መጨረሻው ድረስ ያመነ ኢዮብ ማለት ነው። ይህን ነው። ጻድቅ ግን በእምነት ይኖራል፣ ወደኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላት። አለቀ። ወደኋላ ማፈግፈግ ለጻድቅ አይደለም ለወታደርም አይሆንም። ምክንያቱም ወደኋላ ማፈግፈግ መውደቅን ያመጣል ማለት ነው። አዎ ንባብ አንባቢ፣ ፈረስ ጋላቢ፣ እርሻ አራሽ ሁልጊዜ ወደፊት። ክርስቲያን ወደፊት ነው። በምን? በንስሐ። አዎ ቅዱስ ጳውሎስን የኋላውን እየረሳው ወደፊት ምን አላለሁ? ጠቀለላለሁ አለ፣ ወደፊት አለ። ስለዚህ በክርስትና ውስጥ ትልቁ ነገር ወደፊት ነው፣ ወደኋላ የሚባል ነገር የለም ማለት ነው። ስለዚህ ይህን ይናገርና እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም አለ። ሕይወታችን ከዚህ ውስጥ ያድርግልን መድኃኔዓለም። ነፍሳቸውን ሊያድኑ አዎ ከሚጥሩትና አዎ ከሚጾሙት ከሚሰግዱት እንጂ አዎ ወደ ሞት ከሚያፈገፍጉት አይደለም። ለምን? በዘጸአት ምዕራፍ 20 ላይ
ባልነው መልኩ ሕግ ተሰጧል። በዘዳግም ምዕራፍ 5 ላይ ማቴዎስ 5 ላይ መጻይኩ ሳሮሙ ለኦሪት ወለነቢያት አላ ከመ ፈጽሞሙ ነቢያትንና ኦሪትን ልፈጽም እንጂ ልሽር አልመጣሁም ብሏልና ይልቁንም ከሕግ አንዷ ታንሳለች ብሎ የሚመሰክርና የሚያስተምር ቢኖር እሱ በመንግሥተ ሰማያት ታናሽ ነው ብሏል። ስለዚህ ሕግን መጠበቅና ትእዛዝን ማክበር በክርስትና ውስጥ ትልቅ ነገር ነው ማለት ነው። አሁን ይቀጥልና 7 መቅሰፍት የሚፈጸምባቸውን 7 ስራ ከታዘዙ ከ7ቱ መላእክት አንዱ ደሃርያት አለ። 7ኛው መጥቅ ሲፈጸም ነውና ከእኔ ጋር ተነጋገረ ይላል። እንግዲህ 7 ቁጥር ባለፈው እንደተነጋገርነው እስመ ቆሳብ ፍጹም በዕብራውያን ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ፍጹም በሆነ ቁጥር ምን ብለዋል? ታግለዋል ማለት ነው። አቡነ ተክለ ሃይማኖት በ7 ቁጥር፣ ቅዱስ ጊዮርጊስ በ7 ቁጥር፣ ቅዱስ ጴጥሮስ ወንድሜን ስንት ጊዜ 7 ጊዜ 7 እያለ አይደል? 7 ጊዜ 7 እያለ ስንት ጊዜ ይቅርታ ላድርግለት ይቅር ልበለው እያለ ይህን ቁጥር ነው ሲጠቀም የነበረው። ቅዱስ ዳዊት አንድ ሆኖ 7 ሀብታት የተሰጡት፣ ቅዱስ ዮሐንስ መጥምቅ አንድ ሲሆን 7 ሀብታት የተሰጡት ደግሞ 7 ክብር የተሰጡት ማለት ነው። ሌላው እና አቡነ ሀብተ ማርያም ስንመለከት 7 አክሊላት የተሰጡት ታላቅ ጻድቅ አባት። እንግዲህ ይህንን ነው የሚናገረው 7ቱ መላእክት 7ቱ መብራቶች እያለ በ7 ቀናት 365 ቀንን እግዚአብሔር በእኛ በቤተክርስቲያን ባሕረ ሐሳብ ካላንደር ወይም ደግሞ አቡሻክር በዚህ ሰከንዱ በደቂቃ ደቂቃው በሰዓት ሰዓቱ በዕለት ዕለቱ በሳምንት ሳምንቱ በወራት ወራቱ በዓመታት ዓመታቱ በአዝማናት እንዲፈራረቁ ያደረገ እግዚአብሔር በዚህ አይነት መልኩ ይናገራል። በግኡ ለተዋሃዳት ለምእመን የተሰጠች መንግስተ ሰማያትን ላላሳየ። እዚህ ላይ ኖርሳችን መንግስተ ሰማያትን ላላሳየ። በነገራችን ላይ ቅዱስ ፋሲለደስ በዚህ በ11 መስከረም 11 ላይ እንመልከት። በጣም የተጋደለ ሰማዕት ነው። ምንድን ነው? ቅዱስ ሚካኤል በክንፉ ተሸክሞ ወስዶ መንግስተ ሰማያትን አሳይቶታል። ምን አለው? የሰው ልጆች የሚታገሉት እነ እስጢፋኖስ በድንጋይ የሚወገሩት፣ ቅዱስ ጴጥሮስ ተዘቅዝቆ የተሰቀለው፣ ቅዱስ ጳውሎስ አንገቱን የተቆረጠው፣ እነ ይጋር መስፍነ ሶርያ የተቆረጡት፣ ይልቁንም ደግሞ 3 ወጣቶች ወደ እሳት የተወረወሩት፣ ይልቁንም ደግሞ እነ ቅዱስ ቂርቆስ በ3 ዓመቱ ወደ ፈላዋ የገባው፣ እናቱ ቅዱስ ኢየሉጣ ወደ ፈላዋ የገባችው፣ ሕፃናት ምንም በማያውቁት በስመ አብ ያን ያክል ሕፃናት ያለቁት ሁሉ ሰማዕታት በድንጋይም በእሳትም በስለትም የሚታገሉት ዕብራውያን 11 ላይ በሰይፍ የሞቱ አሉ፣ በጦር የሞቱ አሉ፣ ተገርፈው የሞቱ አሉ፣ በድንጋይ የተገደሉ አሉ፣ ለአናብስት የተሰጡ አሉ፣ በእሳት ላይ የወደቁ አሉ፣ በፈላ ውሃ ውስጥ የወደቁ አሉ። እነዚህ ሁሉ የእግዚአብሔር መንግስት ቁልፍ ለማግኘት ነው ይላል። ስለዚህ ወሰደና ቅዱስ ሚካኤል መንግስተ ሰማያትን አሳየው ይለናል። ሌላውን እንመልከት። እመቤታችን ድንግል ማርያምን መላእክት ወስደው መጀመሪያ ሲኦልን አሳዩት። በጣም አዘነች፣ ተከዘች። ወደ መንግስተ ሰማያት ወሰዷት። በጣም ደስ አላት። በሲኦል ውስጥ ያሉ ነፍሳት ወደ መንግስተ ሰማያት በሲኦል ውስጥ ያሉ ነፍሳት ወደ ገነት እንዲመለሱ፣ በገሃነመ እሳት የሚገቡ ደግሞ ወደ መንግስተ ሰማያት እንዲገቡ የድንግል ማርያም ፈቃዷ ስለነበረ በሲኦል ውስጥ ያሉ ነፍሳት ወደ ገነት እንዲገቡ ምንድን ነው ስትል ልጇ አንቺ ከሞትሽላቸው እነዚህ ሁሉ ወደ ገነት ይገባሉ አላት። አንድ ጊዜ አይደለም ስንት አለች? 7። ይህን ነው ያመጣው። እንግዲህ አንድ ጊዜ አይደለም ለእነዚህ 7 ጊዜ ልሙትላቸው አለች። ይህንን ነው የሚናገረው ማለት ነው። እና ምን ይላል? ከዚህ በኋላ መንፈስ ቅዱስ ወደ ረጅም ተራራ አወጣኝ ይልና ከእግዚአብሔር ዘንድ ከወደ ሰማይ የምትሰጥ መንግስተ ሰማይ አሳየ። ይህን ነው ጻድቃን ገዳም የገቡላት፣ በየዋሻው የወደቁላት፣ ሰማዕታት ደማቸውን ያፈሰሱላት፣ ስጋቸውን የቆረሱላት፣ አጥንታቸው የተሰባበረ በዚህ ምክንያት ነው። ወይሰበር አሐዱ እምስቴቶሙ ከነሱ መካከል አንዱ እንኳን አጥንቱ አይሰበርም አይጠፋም በተባሉ መልኩ መንግስተ እግዚአብሔርን ለማግኘት እነዚህ ሁሉ ጥረዋል። ወስብሐተ እግዚአብሔር ላዕሌሃ ብርሃን ሰፍሮባታል። ሕዝቅኤል 40 ቁጥር 4 ላይ የምናገኘው ቃል ምን? ብርሃን ሰፍሮባታል። የማን? እግዚአብሔር ብርሃን። የማን? መላእክት ብርሃን። የማን? የድንግል ማርያም ብርሃን። የማን? የጻድቃን የሰማዕታት ብርሃን። ወከዋክብትኒ ይመስሉ ከመ ዕንቁ ክቡር ሰማይ ብሏት ነበርና ከዋክብትያ አለ። የሚወርሷት ጻድቃንም ዕንቁ ይመስላሉ አለ። ለሰማዕታት ለምዕመናን ንጽህናቸውን ክብራቸውን መናገር የሚገባው በዚህ ተነስቶ ነው። ለዚህ ነው በመጨረሻው ሰዓት ላይ ጻድቃን
ከፀሐይ 7 እጅ እያበሩ በአባታቸው ፊት ይቆማሉ። ኃጥአን ደግሞ አዎ ከጨለማ 7 እጅ ጠቁረው በአባታቸው በዲያብሎስ ፊት ይቆማሉ አለ። ከዚህ ሁላችንም እግዚአብሔር ይሰውረን። ለመንግስተ ሰማይ ጽሬቷን መናገር ነው። መንግስተ ሰማያት ለሰው ልጆች የምትሰጥ አንተ ድሃ ነህ፣ አንተ ሀብታም ነህ የማይባልባት፣ ያንተ ይህን ያክል ነው፣ ያንቺ ይህን ያክል ነው የማይባልባት፣ ሁሉም አንዱ ነው የሚኖሩባት መንግስተ እግዚአብሔር ዛሬ የሰራነው በማቴዎስ ወንጌል 6 ላይ እንደምናየው ሀበ ኢይበል ወይማስን ወደማይጠፋ ብል ወደማይበላውና ሌባ ወቆፍሮ በማያገኘው ዝግቡ ለክሙ መዝገበ ዘበሰማያት በእግዚአብሔር መንግስት በዚያ በሰማይ ባለው መዝገባቸው ሰብስቡ። ሀዳሳተ ሰማይ ሀዳሳተ ምድር አዲስ ሰማይና አዲስ ምድር አለ። ወለነሳ ሀገርነ በሰማይ የእኛማ ሀገራችን በሰማይ ነው አለ። ይህንና 12 በር አላት አለ። በ12ቱ ማዕርግ ትወረሳለች። 12 በር አላት መንግስተ ሰማያት። በ12ቱ ማዕርግ ሁሉም ደጅ ለጸኑና ለታገሱ ያገኟታል። በደጃፏ 12 መላእክት ቆመዋል። በ12ቱ ሐዋርያት በ12ቱ ስዩማነ ስልጣን ትወረሳለች። በ12ቱ ሐዋርያት ጌታን ጠይቀውታል። እኛ ሁሉን ትተን ተከተልንህ ዋጋችን ምን ይሆን ብሎ ቅዱስ ጴጥሮስ ሲጠይቅ እናንተማ በመጨረሻው ጊዜ በ12 ወንበሩ ናችሁ ትፈርዳላችሁ። ማማለድማ ትንሽ ነው፣ ማስታረቅማ ትንሽ ነው፣ ትፈርዳላችሁ ብሏችኋል እግዚአብሔር። ይሄ ደግሞ ኢየሱ ቃሎ ዘነበበ እግዚአብሔር የተናገረውን ቃሉን አይዋሽም። በለዓም ተናግሯል። እግዚአብሔር ሰው አይደለም አይዋሽም፣ ውሸትም ደግሞ የባህሪው አይደለም አይመስለው። እግዚአብሔርን እነሆ ውሸት አይወክለውም የሚለው ያመጣል ማለት ነው። ይቀጥልና በውስጧም የ12ቱ ነገደ እስራኤል ስም ተጽፏል። ይሄ ነው እንግዲህ በውስጧም ከ12ቱ ነገደ እስራኤል ከነገደ ሴም ከነገደ ካም ከነገደ ያፌት የሚወጣ የለም። የ12ቱ ነገደ እስራኤል ስም በውስጧም ተጽፏል አለ። በምስራቅ ሶስቱ ሰፍረዋል፣ ሮቤል፣ ስምዖን፣ ጋድ አለ። እነዚህ ከ12ቱ ነገደ እስራኤል ሶስቱ እነዚህ በምስራቅ በኩል ሰፍረዋል። በምዕራብ ሶስቱ ሰፍረዋል፣ ይሁዳ፣ ይሳኮር፣ ዛብሎን። እነዚህ የያዕቆብ ልጆች ናቸው። በምስራቅ በኩል እነሆ ሮቤል፣ ስምዖን፣ ጋድ ሶስቱ ሰፍረዋል። በምዕራብ ሶስቱ ይሁዳ፣ ይሳኮር፣ ዛብሎን። እንደገና ደግሞ በሰሜን በኩል ደግሞ ሶስቱ ሰፍረዋል፣ ኤፍሬም፣ ብንያም፣ ምናሴ ይልና ስንት ሆኑ? 9 ማለት ነው። በደቡብ ሶስቱ ሰፍረዋል፣ አሴር፣ ዳን፣ ንፍታሌም። እነዚህ ናቸው እንግዲህ 12ቱ ነገደ እስራኤል የሚያገኟት ይቺ መንግስተ እግዚአብሔር። በሯ በ12 ነው አለ። በ12ቱ ማዕርግ ትወረሳለች። ደብተራ ኦሪትን ከበው በሰፈሩት አምሳል ተነገረ ይለንና በውስጧም የ12ቱ ሐዋርያት ስም ተጽፏል። በግኡ የሾማቸው ሀተታ ሐዋርያት እንዲሁም ደግሞ ሌሎቹም ቅዱሳን በዚያ ውስጥ ይገኛሉ ይላል። በነገራችን ላይ መንግስተ ሰማያት ቤተክርስቲያን ናት። ቤተክርስቲያን ዛሬ ስትገቡ የቅዱስ ጊዮርጊስ በነጭ ፈረስ፣ የቅዱስ ገላውዲዮስም እንደዚሁ፣ የቅዱስ መርቆሪዎስም እያለ ተክለ ሃይማኖት በእንዲህ አይነት መልኩ፣ ቅዱስ ሚካኤል ይሄ ነው፣ ቅዱስ ገብርኤል ይሄ ነው፣ ድንግል ማርያም ይች ናት። በቤተክርስቲያን ስዕል ተስሎ ዛሬ ታያላችሁ። ቤተክርስቲያን መንግስተ ሰማያት ናትና በመንግስተ ሰማያት ስነት ደግሞ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት የእነዚያ ሄሮድስ የፈጃቸው ህፃናት ይልቁንም ነው የነ ቅዱስ ቂርቆስ ይልቁንም ደግሞ የነ መጥምቁ ዮሐንስ የነዚህ ሁሉ ኃጥአን በውርደት ጻድቃን በክብር በክብር የዋሃን በክብር የዋሃን በየዋህነት ያለፉ ጻድቃን በክብር ሰማዕታት በክብር ደናግል በክብር መነኮሳት በክብር እነዚህ ሁሉ በክብር የሚቀመጡበት ማለት ነው። እርከኗን በሯን የሚሰፍርበት የወርቅ ዘንግ ይዟል። ክብሯን መናገር ነው። ይህችም ሀገር ምዑዝን ናት አለ። በአራቱ ማዕዝን ያሉ ምዕመናን ይወርሷታልና እነዚህ ደግሞ ስራ የሰሩና በስራቸው የታመኑ ናቸውና ወርዷ በቁመቷ ልክ ነው አለ። እሊህ ሁሉ ተካክለው ይወርሷታል። ያችን ሀገር በወርቅ ዘንግ ሰፈራት፣ መንግስተ ሰማይን አወቃት፣ መረመራት። ለምዕመናኖቿ የተዘጋጀችና አንዲት ሙሽራ ለባሏ ተዘጋጅታ አምራት ውባ እንደምትጠብቅ በጎ ነገር ለሰሩ ለነዚህ ሁሉ ተዘጋጅታ የምትጠብቅ መንግስተ እግዚአብሔር መጠኗ 200 ክንድ ነው አለ። በ12 ሐዋርያት ስብከት ትወረሳለች። ስዩማን ሲል ነው። በ12 ሐዋርያት የ12 ሐዋርያት እንግዲህ እንደሚታወቀው ያመነ የተጠመቀ ይድናል። ጹሙ፣ ጸልዩ፣ ፍቅርን፣ ይቅርታን፣ በጎነትን፣ ደግነትን ገንዘብ አድርጉ። ለዚች ዓለም አንድ ሰራይ መጋቢ እግዚአብሔር አለ። እግዚአብሔር የሾማቸው መላእክት አሉ። እግዚአብሔር የሾማቸው ጻድቃን፣ ሰማዕታት፣ ሐዋርያት፣ ደናግል፣ መነኮሳት አሉ። ሁሉንም እንደየክብሩ አክብሩ።
ብለው ያስተማሩ ናቸው። ለንጉሥ ክብሩ ይገባዋል፣ ለእግዚአብሔር ደግሞ አምላክነት ክብር ይገባዋል እያሉ ያስተማሩ። ርዝመቷ፣ ሙላቷ፣ ቁመቷ ትክክል ነው አለ። በኪዳነ አብርሃም፣ በኪዳነ ይስሐቅ፣ በኪዳነ ያዕቆብ ትወረሳለች። በወጣኒነት፣ በማዕከላዊነት፣ በፍጹምነት። ወጣኒነት፣ ማዕከላዊነት፣ ፍጹምነት ምንድን ነው? 30 60 መቶ ማለት የሚለው የሚናገር ይሄንን። ስለዚህ በኪዳነ አብርሃም፣ በኪዳነ ይስሐቅ፣ በኪዳነ ያዕቆብ ትወረሳለች። በወጣኒነት፣ በማዕከላዊነት፣ በፍጹምነት ምን ትላለች? ትወረሳለች ይልና የእርከኗ መጠን በሰው ክንድ 144 ክንድ ነው ይልና ይኸውም በመልአኩ ክንድ አንድ ክንድ ነው። 150 40 24ቱ 2 72 ይሆናል። የ72ቱ አርዲት ምሳሌ በ72ቱ አርዲት ስብከት ትወረሳለች አለ። ይህን ይናገርና ክበቧም ኢያሰጲድ በሚባል ዕንቁ ያጌጠ ነው። ያክንትም በሚባል ዕንቁ እነሆ አዎ ያጌጠ ነው ይላል። ገብረ መስቀል ሚዲያ ነው። ና መንግሥተ ሰማይ ላሳይህ፣ መንግሥተ እግዚአብሔርን ላሳይህ። ራእየ ዮሐንስ ምዕራፍ 21 ቁጥር 9 እስከ 18 ያለውን ተመልክተናል። በሚቀጥለው እንቀጥላለን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።